በዚህ ዓለም ወረኞች ሁሉ ያሉ አንተ እርሱ አይመለከትህም ግብዞች ሁሉ ያወራሉ ሳያውቁ ይደሰኩራሉ ያወጣሉ ያወርዳሉ ይገምታሉ ጠንካራ ስራ ግን ሁሌም ያሸንፋል አሁን ላይ ያንን አልጎሪዝም ጠቅላላ ቀይሮታል አብዛኛው ሰው መልካም ነገር ነው የሚያወራው አዶናይ ቀጥል በርታ አዶናይ እስካሁን ካሳካቸው ነገሮች እንደዚህኛው ስኬቱ የተደሰተበት ነገር እንደማይኖር ቲክታክ ፋሚሊስ ቀስ በቀስ ሁላችንም ወደ አዶናይ ዳይቭ እውነታው አስተዋይ ከሁሉም ይማራል ደግሞ የሁሉም ሰው ሐሳብ ላይገዛን ይችላል የአዶናይን ከፍታ ቤዝ ማስያዝ ነው ስለዚህ የአዶናይን ኢምፓክት ምንም እኛ ምን ተጠራጠር አይደለም እያንዳንዳችን ምን ሰርተናል እስኪ የሱን ያክል ስኬታማ ሆነናል አንደኛ አዶናይ ነው እስቲ ስለ አዶናይ አንድ ነገር ልበል ትንሽ ነገር ልበል አረባካችሁ በጌታ ልጆች ይረዱበት የትናንትናው የአዶናይ ምሽት ኦ ማይ ጋሽ ዘገየው ስለ አዶናይ ሳላወራ ማለት ነው የእውነት ወይኔ ቆንጆ ትናንትና የሰራሻቸው ፋክ ሃይኒክ ትናንትና የሰራሻቸው በላንተ ይሄ ምንድነው ቀልድ ነው እንዲያዝ ነው እንዴ ስራ እኮ ነው የሰራሻቸው ሃይኒክ ቆንጆ ትናንትና የሰራሻቸው አዶኒ አትቀልዳ ስራ እኮ ነው ያዝኩት ሀሀሻቸው አዎ የሰራሻቸው ሃይኒክ ቆንጆ ትናንትና የሰራሻቸው ስተሽ የሰራሻቸው የተበላሽ ሶሻል ሚዲያ ነገር ቲክታክ ሲባል ፌስቡክ ሲባል ምናምን የተበላሽ ነገር ነው በኢትዮጵያ ዘንድ የምናስብ የነበረው አሁን ላይ ያንን አልጎሪዝም ጠቅላላ ቀይሮታል አብዛኛው ሰው መልካም ነገር ነው የሚያወራው መልካም እንዲናገር አድርጎታል በትንከባበር ነው ደግሞ ሌላ የሱ አይነት ተኪዎች መፍጠር የምንችለው ስለዚህ እንደዚህ ጥሩ የሚሰሩ ልጆችን ማክበር መልመድ አለብን ልጁ ግን በራሱ ይሄ አሜዚንግ ጋይ ከልጁ ላይ ውረዱ ይስራ በቃ ከቻላችሁ እሱም ብለጡና ተገኙ ምን ሰራችሁ ለምን ምቀኝነት መቼ ነው ከጭንቅላታችን ውስጥ የሚወጣ የአይምሮ ደሃ ሆነን እስከመቼ ድረስ ነው ኢትዮጵያኖች እንደዚህ የምንቀጥለው ወዳጆቹ ፍቅር አሳይተውታል አይቻለው የሚገርም ፍቅር አሳይተውታል በጣም ደስ ይላል ባይዘው ዲሲ ላላችሁ ሰዎች ሄዳችሁ ለደገፋችሁ ሰዎች በጣም ምስጋና ይገባችሁ እውነቴን ነው ማለት ይሄ ሁሉ እናንተ ሄዳችሁ መደገፋችሁ ጥሩ ነገር ነው ሰው እንዴት እንደሚወደው እንደሚያከብረው ልጁን እና እንዴት እንደሚደግፈው ማንኛችንም ያየነው ነገር ነው ስለዚህ ምንም የተቀየረ ነገር የለም ገባችሁ ብላችሁ ገና ነው የሚቀጥለው ስቴት ይሄዳል ይበልጥ ፕሮሞሽን ይኖራል especially of course ገና ስኪሉም ራሱ አላዳበረም ገባችሁ ይሄን ነገር እሱ ስለዚህ if he invests in himself ራሱን ካሻሻለ ስለ public speaking ይበልጥ ራሱን እንትን ካለ ካሰለጠነ ሄዶ ራሱን በቃ ትምህርት አድርጎት እንደዚህ ትልቅ ሙያ ነው ገባችሁ ፐብሊክ ስፒኪንግ ሞቲቬሽናል ስፒከር መሆን አስመሳይ ሰው በጣም ይማርከናል ይሄንን የምለው ለምንድን ነው ስናድግ ጀምሮ ምክርን ስናስብ መካሪ ብለን የምናስበው ሰው በአእምሯችን ላይ ትልቅ ሰው ምንም ስተት የሌለበት ወይንም ደግሞ ስተቱን የማናቀው በሁሉም ረገድ ደግሞ ውጤታማ መሆን አለበት ብለን እናስባለን ይመስለኛል ከልጅነት ጀምሮ ቤተሰቦቻችንን ሲያሳድጉን ምንም ነገር ውስጥ ያለፉ አይመስሉም ሁሉ ጊዜ ፍጹም ናቸው እንደዛም አድርገው ነው ምክር የሚሰጡን የሃይማኖት አባቶችን ስናይ በምንም የተፈተኑ አይመስሉም ሁሉ ጊዜ ጻድቅ አድርገው ራሳቸውን ፕሬዘንት ያደርጉልናል ከዚህ አንፃር ምክርን ስናስብ ሁሉ ጊዜ መካሪ ፍጹም እንደሆነ እናስባለን ትዳሩን የፈታ ሰው ስለ ትዳር እንደሚያስተምረን አናስብ ቢዝነስ ፌል ካደረገበት ሰው ስለ ቢዝነስ መማር እንዳለብን አናስብ ታናናሾቹማ ዕውቀት ያላቸውም አይመስሉንም ሰው አሁንም የአዶናይ ጉዳይ ሲመጣ ተመሳሳይ ነገር አንደኛ ስተቱን በሙሉ ፊት ለፊት ላይ አይተናዋል ለዚህ ከሱ ምክር እኔ ጋር ሊመጣ እንዴት ሆኗል እውነታው አስተዋይ ከሁሉም ይማራል ደግሞ የሁሉም ሰው ሐሳብ ላይገዛን ይችላል and it's okay ላንስማማ እንችላለን it's fine ነገር ግን እኔ ካልተቀበልኩ ሌላውም ሊቀበል አይገባም እኔ ከሐሳቡ ጋር ስለማልስማማ ሁሉም ጋር እንደዛ አይነት ነገር መፈጠር አለበት የሚል ሐሳቤ በጣም ሮንግ ነው ብዬ አስባለሁ በጣም ሰርፕራይዝ ሆኛለሁ
ቁንጅናው ያው ልክ ሚዲያ ላይ ያየነውን በስክሪን ያየነው ቁንጅና በቃ በአካሉ አለ። አንድ ሌላ ኮንፊደንስ አለ፣ መድረክ አያያዝ ችሎታ አለ፣ ንግግር ማወቅ አለ፣ ሰውን ኮንትሮል ማድረግ፣ ከሰው ጋር ሰውን ኮንትሮል አድርጎ መያዝ። እኔ በጣም አሜዝድ ነው የሆንኩት። ምክንያቱም ይሄ ልጅ በራሱ ስክሪን እየተናገረ ይልቀቅ እንጂ ብዙ እንደዚህ ህዝብ መሀል ቆሞ መድረክ ሲመራ የቆየ ልጅ አይደለም። እንደ ጀማሪ ሳይሆን በጣም ብዙ አመት እንደሰራ ሰው ነው የሰራው። ሚዲያውን የያዘው በቃ ኮንትሮል ያደረገው። ይሄን በጣም በጣም ተደንቄያለሁ፣ ተገርሜያለሁ። አም ፕራውድ ኦፍ ሂም። ደጋፊ ያልሆናችሁ ምንም በጣም የሆነ የታዘብኩ ነገር አለ። ገብቷችኋል? የእንትኑ ጋር ኮንሰርቱ ይሄ ዝግጅቱ ጋር ኢቨንቱ ጋር ዝግጅቱ ጋር ማለት ነው። ስንት ሰው ገባ? ስንት ሰው ነው? ትንሽ ሰው ነው? ብዙ ሰው ነው? ምናምን ያላችሁ በጣም ትከራከራላችሁ። እኔ የሆነ ቦታ ላይ ላይቭ ተከፍቶ ስለዚህ ጉዳይ ሲወያዩ አይቼ በጣም ያፈርኩት እግዚአብሔር ነው። በጣም ሼም ነው ያዘኝ። ለምን እያንዳንዳችን ምን ሰርተናል? እስኪ የሱን ያክል ስኬታማ ሆነናል? አልሆንም። ብዙዎቻችሁ ታውቃላችሁ። እናንተ የምታወሩትም የሱን ያክል ስኬታማ ስለሱ እንድታወሩ ያረጋችሁ ስኬታማ ስለሆነ ነው። አንድ ሰው ስላንተ ዳግሞ ካወራ የሆነ ስኬት ጋር ነህ ማለት ነው። ገብቷል? ስለዚህ አሁን ስንት አገኛችሁ? ስንት አሁን እኮ አዶናይ ስንት አገኘ ለማለት ነው ሂሳብ ለመስራት። አስተሳሰቡ ለሰው ያለው ፍቅር ኦ ማይ ጋሽ ኦ ማይ ጋሽ። እውነት ግን እድሜው 26 ብቻ ነው። እኔ በ26 ዓመቴ ምን ስሰራ እንደነበረ ሳስታውስ በራሴ አፈርኩ። ኦ ማይ ጋሽ አዶናይ ትለያለህ። ኦ ማይ ጋሽ የመድረክ አያያዙ the content of his character የንግግሩ ለዛ ጥልቀቱ ራሱ ከልቡ ስለሚናገር ከልቡ ስለሚወጣ የሚናገረው ነገር ቀጥታ ወደ ልባችን ነበር ሲገባ የነበረው። ያሸንፋል። እኔ አንበሳ ነኝ። አንበሳ ሲወለድም አሸናፊ ነው። የድሮ የሚለቀው ቪዲዮ አለ ውጭ ሀገር እንዳለ ካናዳ ይሁን አሜሪካ አላውቅም፣ ግን ውጭ ሀገር ያለ የሚለቀው ቪዲዮ አንደኛ እሱ ነው። ሁለተኛ ደግሞ ህይወቴ እስካሁን የተሳቀኩኝ የኖርኩበትን ጊዜ እግዚአብሔር ምስክር ነው በተጠቀመው ማለት በተጠቀመው የበደረስኩ እርግጠኛ ነኝ። አሁን 2 ሚሊዮን ፎሎ ነበር ፎሎ የሚያደርጉኝ የነበረው እርግጠኛ ነኝ። ከተሳቀኩኝ ከድሮ ጀምሮ 6 ዓመት ጀምሮ ማለት በተጠቀመው ኮንፊደንስ። ሶስተኛ ደግሞ እንጃ ህይወት ነው ኮንፊደንስ ያሳደገው። አስታውሳለሁ ማለት ነው አንድ ዓመት በፊት ይሄኛውን ሰርጀሪ ያለ ቁስሌ ሸፍኜው ነበር የምወጣው። እንዴት ነው የምትሸፍኚው ካላችሁ ቲሸርት እንደዚህ አንገት የሚሸፍን እስከ አንገት ድረስ ነበር የምለብሰው። ለምን ማቢስ ላይ ቁስሌ በጣም ይሰቀቃሉ ምናምን who give a fuck። ሀይኔ ቆንጆ አንድ ጥያቄ ልጠይቅሽ ብዬ ነው። ራስሽን እየተንከባከብሽ ነው ወይ? ራስሽን እንዳልረሳሽ ቼክ ለማድረግ ፈልጌ ነው። ምክንያቱም ሰዎችን ለማስደሰት ብለሽ፣ ሰዎችን ለመንከባከብ ብለሽ፣ ሰዎች የፈለጉትን ነገር እንዳያጡ ብለሽ ራስሽን እንዳላጣሽ ቼክ ማድረግ ፈልጌ ነው። ምን ያህል መባረክ ነው! ምን ያህል መባረክ ነው! ምን ያህል መወደድ ነው! ምን ያህል በኢየሱስ ክርስቶስ ስም ሰው በዚህ ደረጃ ሰው ይወደዋል። አዱ በቃ ትችላለህ። የእውነት ምንም አይኖራችሁ በምድር ላይ ስትኖሩ ምንም አይኖራችሁ፣ የሰው መውደድ ብቻ ይኖራችሁ። እግዚአብሔር በቃ የሰው መውደድ ካላችሁ ሙሉ ናችሁ። የእውነት የተረዳሁት ነገርና በኢየሱስ ክርስቶስ ስም ያንን ትልቅ መድረክ ተቆጣጥሩት። አነሽ ተቆጣጥሩት። ጠባው በቃ እንትኑ ስቴጁ ጠባው። ወደዚህ ያለ እንዴት እንደሚያወርበት ግርማ ሞገሱ ምኑ ፐርፎርማንሱ በቃ ምን ብዬ ልበላችሁ። ፕራውድ ነው ሆንኩበት። አዶኒ ፕራውድ ሆኜ ባለው በጣም ነው ደስ ያለኝ እዛ ላይ በመገኘቴ። ከዚህ በፊት የወደቃችሁበት ፌል ያደረጋችሁበት ዝቅታን ያያችሁበት የዲያስፖራ ኮሚኒቲ ውስጥ በአጭር ጊዜ ውስጥ ታይቶ የማይታወቅ ካምባክ አድርጋችሁ ከፍ ብላችሁ ስትመለሱ ያለውን ስሜት አስቡት እስኪ።
አዶናይም ትላንት በዋርነር ቲያትር ያደረገው እንግዲህ ይሄንኑ ነው። አስቡት፣ ኤቨንታችሁ ትልቅ በሚባለው በምነው ሸዋ ኢንተርቴይንመንት ተዘጋጅቶላችሁ ከልጅነታችሁ ጀምሮ ስታዩት ባደጋችሁት ኮሜዲያን ኢቭን በኢትዮጵያ ኮሜዲ ኢንዱስትሪ ውስጥ የምንጊዜው ምርጡ ተብሎ በሚታሰበው ኮሜዲያን በክበበው ገዳ ፕሮግራማችሁ ሆስት ሲደረግ